ይኸውልሽ እዚህ ማንም አያውቀውም። በጣም ሩቅ ነው፣ ከሰፈራችን ሩቅ ነው የመጣ ነው። ይሄ ጓደኛዬ ቤት ነው። ማንም እንዳያውቅ እንትን እንዳይል ነው እኔ እዚህ ድረስ ይዤሽ የመጣሁት። እኔ እንጃ ግራ እየገባኝ ነው፣ የእናቴም ነገር ግራ እየገባኝ ነው። ብቻ ግን አሁን በቃ የደረስኩበት ነገር በጣም እያስደሰተኝ፣ ቢያንስ የሆነች ፍንጭ እያየሁ ነው። የቤቱ ባለቤት ነው። ማነው? ሲጀምር አንተ ቆይ ምን ውስጥ ምን እያደረክ ነው ያለው? አሁን ምን ልሰራ ነው የመጣው? እንዴት ነው የሰው ሚስት ይዘህ የምትጠፋው? ነገሮችን እያባባስክ እንዳለ ታውቃለህ። ሰላም እንዴት ናችሁ ቤተሰቦቻችን? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬም ተመልሰን መተናል። ዛሬ በእርግጥ ያው ደስ ብሎኛልም ሙሉ ለሙሉ ደስተኛ እንዳልሆን እናቴ እዛ ጋር ያለችበት ሁኔታ ደስተኛ እንደሆን አያደርገኝም ስልሽ በቃ ምን እያረጋት እንደሆነ እንኳን አላቅም። ያለችበትን ሁኔታ ወይ በፎቶ ወይ በቪዲዮ ወይ ድምፅ ደውላ እንኳን አልሰማሁም። ግን በቃ ደህና እንደሆነች ያው ናቲ ዘመዱ ስለሆነ ይነግረኛል ቤተሰቦች እና ደህና ናት። ግን ያው ጸጉሯ እዛ እኔ ቪዲዮ ላይ እንዳያችሁት ከዚህ በፊት ተላጭተዋለች፣ ላጭተዋታል እንትና ጆሲ ማለት ነው። እና እሱ ያው ምንም ማድረግ አልችልም። በቃ እኛው ራሳችን ያመጣነው መዘዝ ይመስለኛል። መጀመሪያ አንቺን ስንቀበልሽ እንዲሁም እኔና ናቲ የምታስተውሺ ከሆነ እኛ ጋር እንዳትሆኝ ፈልገን ነበር አይደል? ግን እሷ እኔ ጋር ትሁንና በቃ የሚመጣውን ነገር እንዳለ እጋፈጣለሁ አለች። ስለዚህ ያው ፈርቻለሁ። እኔ በእናትህ ምን እንደምፈሪ በቃ ያስፈራል። ምን እንደሚያስፈራው ይሄ እኮ እኛ እዚህ ጋር እኮ የመጣ ነው በቃ ደበቅ ለማለት ነው። ስለዚህ ምንም አትጨናነቂ። እና ያው ገነትም እንደዚህ የሆነችው በቃ መጀመሪያ መስዋዕትነት እከፍላለሁ ለዚህ ልጅ አለች። ያው መስዋዕትነቱን እየተቀበለች እንደሆነ ነው እኔ የማስበው ቤተሰቦች። እና ለማንኛውም ያው ባለፈው መጨረሻ ላይ እንደለቀቅንላችሁ ቪዲዮ ቤት ልንቀይር ነው ብለናችሁ ነበረ። ያው እዚህ ቤት ቀይረናል። ቤቱ ያው የጓደኛዬ ነው። በእርግጥ ግን ማንም እዚህ እንግዲህ እንዳለን ያውቃል ብዬ አላስብም። እኔ ለማንም አልተናገርኩም። ለነሳሚም ቢሆን ያ ናቲ የሚባለው ልጅ እኔ እሱ ልጅ በተለይ ከዛ ከጆሲ ጋር ያለው ግንኙነትን ካላቋረጠ ከኔ ጋር ያለውን ግንኙነት ያቆማል በቃ። ምክንያቱም እሱ ነው መሀላችን እየገባ አንዴ ለሱ ወሬ ያቀብላል፣ አንዴ ለእኔ ብቻ መሀል ላይ እያወዘጋገበን ያለው። ስለዚህ እሱንም ለናቲም ቤተሰቦች ያው ብዙ ነገር አሳልፈናል። እናንተም ቪዲዮ ላይ ታያላችሁ። ግን እዚህ ስንመጣ እኔ አልነገርኩትም ሰላም። ምክንያቱም እሱ የሚመጣ ነው የሚመስለኝ ናቲ። ለምን እንደሚመጣ በቃ እኔ አላውቅም፣ ምንም አላምነው። ይኸውልሽ እዚህ ማንም አያውቀውም። በጣም ሩቅ ነው፣ ከሰፈራችን ሩቅ ነው የመጣ ነው። ይሄ ጓደኛዬ ቤት ነው። ማንም እንዳያውቅ እንትን እንዳይል ነው እኔ እዚህ ድረስ ይዤሽ የመጣሁት። እዚህ ደግሞ ይዤሽ የመጣሁት ለአንቺም ሰላም ስል እናቴንም ደግሞ ለማስፈታት ስል ነው። ሰላም ምንም ሰላም እያገኘሁ አይደለም። በእናትህ ለምንድን ነው ሰላም ማታገኘው? እኔ ከጎንሽ ነኝ አይደል እንዴ? ምን ደግሞ የሚያስጨንቅሽ ነገር? የሚመጡ ነው የሚመስለኝ ናቲም ቢሆን ያሳሚም። እኔ አሁን በቃ ያገኘሁት እቅድ አለ ሰላም። እቅዴን ደግሞ ለማሳካት እኛ እዚህ መደበቅ አለብን። ሁለተኛ ነገር ደግሞ በቃ አንቺ በእኔ እንድትተማመኝ ይፈልጋሉ። አንቺን እኔ ለአንቺ ስል ነው ሰላም። ይኸውልሽ ከሰፈሬ ከጓደኞቼ ሁሉ ነገሬን እናቴን እንኳን ያጣሁት ለአንቺ ስል ነው። እኔ እዚህ እንኳን ሰው ያስቸግር የመጣሁት ለአንቺ ስል ነው። እኔም እኮ ተማምኜብህ አይደል እንደ መጣሁት እኮ። ስለዚህ ፈራኋት በይኝ በቃ። ፈራው እንዳትይኝ ካሁን በኋላ እንዴ። ሲጀመር ምንም የሚያስፈራ ነገር የለም። በቃ በጣም ሩቅ ነው የመጣንበት። ቤተሰቦቻችን እንደምታዩት ጀርባችን እንዳለ ራሱ ተራራ ነው እና ምንም የሚያስፈራ ነገር የለም። በቃ አሁን ይኸውልሽ ቤተሰቦቻችንም እኔ ልነግራችሁ የምፈልገው ሁላችሁም በእኔ እየፈረዳችሁ ነው። ለእናትህ አንድ ነገር እንኳን የምታደርገው ነገር የለም። እናትህ እዛ ታስራ አንተ እዚህ የማንም ሚስት ምናምን እንትን ትላለህ እያሉኝ ነው። እና እኔ ቤተሰቦች ይኸውላችሁ ሁሉንም እያረኩት ያለሁት ነገር አንዴ ከገባንበት ነገር ውስጥ ለመውጣት ነው። ሰላምንም እዚህ ያመጣኋት አንድ የእሷን ደህንነት ለመጠበቅ ነው። ሁለተኛ ደግሞ
በቃ ብቻ እዚህ ጋር መናገር አልፈልግም እቅዶችን ግን በቃ ያ ጆሴ የተባለ ሰውዬ እናቴን የት እንዳገታ ታውቂያለሁ እና ደግሞ በቅርቡ አስፈታታለሁ። እናቴ የት እንደደበቃ ታውቂያለሁ። ገነት እዚህ የመምጣታችን ምክንያት እሱ ነው። እዚህ የመምጣታችን ምክንያትማ አንቺን ለመደበቅ ነው እና ደግሞ እዛ ቤት እየመጣ እንዳያስቸግረን፣ ሲቀጥል ደግሞ እኔንም በቃ 10 የሚያይኝ ከሆነ የሆነ ጥቃት ሊፈጽምብኝ ይችላል እኮ። ስለዚህ እዚህ አሁን አንቺን በእኔ ተማመኝና እዚህ ተደብቀን እያንዳንዷን ነገር ማሳካት አለብን። በቃ ባዶ እጃችንን እዛ ቤት መመለስ የለብንም። አንቺ ደግሞ በቃ በእኔ ተማመኝ። ወይኔ ተማመኝ እኮ ነው የመጣሁት እዚህ ድረስ። ይኸው ያስታውቃል እኮ እየፈራሽ እኮ ነው። ሰላም ለምን ትፈሪያለሽ? በቃ ነው ያለሁልሽ አልኩሽ አይደል? በቃ ስለዚህ አሁን እቅዳችንን ለማሳካት ነው እኔ ይሄን ሁላ ነገር እያደረኩ ያለሁ። ሰላም ቻሌ ተረድቻለሁ። በጣም ነው የማመሰግነው እግዚአብሔር። እኔ በቃ እያንዳንዱ እኔ እንጃ ግራ እየገባኝ ነው። የእናቴም ነገር ግራ እየገባኝ ነው። ብቻ ግን አሁን በቃ የደረስኩበት ነገር በጣም እያስደሰተኝ ነው። ቢያንስ የሆነች ፍንጭ እያየሁ ነው። እዚህ ቤት ከገባን በኋላ በተለይ ብዙ ነገሮችን እንለውጣለን ብዬ አስባለሁ። እሱን ደግሞ በቅርቡ አሳይሻለሁ። በቃ ምናለው እተማመንብሃለሁ እና ደግሞ እያረክልኝ ላለው ነገር እግዚአብሔርን በጣም ነው የማመሰግነው። ሳሚ ችግር የለውም በእናትህ በቃ እውነት ውለታን እንዴት እንደምከፍለው አላውቅም። ችግር የለውም እና አመሰግናለሁ በጣም። እኔ ይኸውልሽ በቃ አንድም ለአንቺ ስል ነው አይደል ይሄን ሁላ ነገር ውስጥ እየገባ ያሉት። ስለዚህ እንድታመሰግኝኝ አልፈልግም። እኔ በጣም ነው የማመሰግነው። ችግር የለውም ሁሉንም ነገር ይኸውልሽ ገነት በሰላም ቤቷ ስትገባ በሰፊው እናደርገዋለን እና እኔ እንድታመሰግኝኝ አልፈልግም። ሰላም እኔ እኮ ማንም የሚረዳኝ ሰው አልነበረ። እንደዚህ ያልሽ አንቺ በቃ እኔ ነገሮችን ማድረገው እኮ ለራሴም ጭምር ነው እንዴ ለአንቺ ብቻ እኮ አይደለም ነው ቢሆንም ከጎን ያለ ጋብቻ ውስጥ ገብተን እናወራ። ይኸውልሽ ማንም አይመጣም ብለኸኝ እዚህ ማንም የለም ብለኸኝ አንዴ ሰው አይ ጓደኛዬ ሊሆን ይችላል። ማነው ጓደኛዬ? የቤቱ ባለቤት ነው። ማን ነው? ሳሚ በእናትህ ማን ነው? ማንም አያውቅም፣ ግን የቤቱ ባለቤት ሊሆን ይችላል። ሰለሞን ነህ እንዴ? እሺ አንቺ እዛ ግቢ እንጂ ማነው? ምን ሰራ ነው የመጣው? ሰውዬ ማንታስ ነህ እንደ አንተ ልጅ? ቆይ እኔ ከአንተ የት ነው የምትደበቀው? ናቲ በእግዚአብሔር ሊያሳብደኝ ነው። በእናታችሁ አንተ ያማል እንዴ? ከየት ነው የመጣው? እሺ እንዴት አወቅከው ቤቱን እራሱ? ምንድን ነው የምረጋጋው? ያማል እንዴ? ተከትሎ ሊመጣ እንደሚችል አታውቅም? ያ ሴጣን ናቲ እንዴት ነው አውቀው የመጣው እዚህ ገጠር ተራራ መሀል ተደብቀን? አንተ አሁን በጣም በቃ ከኛ ተደብቀ ከኔ ከሳሚ ምናምን ተደብቀ ጠፋ። እኔ ይኸውልህ ከዛ ሽሽት ነው እና እቅዶቼን ለማሳካት ነው። አንተ ለምንድን ነው እየተከታተልክ ነገሮች የምታበላሽብኝ? ምን ስለሆነ ነው የሰው ሚስት ይዘህ የምትጠፋው? ኧረ በእናትህ ነይ፣ ሰላም ነይ። ምንድን ነው የምትለው? ደበካት ሌላ ሰው ነው። እኔማ ያ ሴጣን ካውቁ ከመጣ ብዬ ነው። በእናትህ በእናትሽ በቃ ከማንም እንትን ጋር አትበለኝ። እኔ ይኸውልህ ትሰማኛለህ? ይኸውልህ ይሄን እንዳለ ማድረጋቸውን ነገሮች ለእናቴ ነው እያደረክ ያሉት። የማንም እንትን ምናምን እያልክ ጣል እንድታደርገኝ አልፈልግም። ማንም እያመነህ አይደለም ታውቃለህ። ማንም አይመነኝ። በቃ በተግባር አሳያቸዋለሁ። እናቴን ከየትም ብዬ ቤቷ እንዴት እንደማስገባት አሳያለሁ። እንዴት አወቅ የሚል ጥያቄ እንዳለ
እናንተ ነግራችሁኝ አልመጣሁም አይደለ? ማንም ሰው እንዳይጠይቀኝ እንዴትም ልወቀው መጥቻለሁ ያላችሁበት ቦታ። አሁን እናንተ በጣም በእርግጥ ተደብቃችኋል። ሲጀምር አንተ ቆይ ምን እያረክ ነው ያለው? አሁን ምን ልሰራ ነው የመጣው? እንዴት ነው የሰው ሚስት ይዘህ የምትጠፋው? የሰው ሚስት አትበለኝ። በቃ ፍቺ አስገብቻለሁ። የሰው ሚስት ልትል እንዳትፈልግ። ፍቺ አስገብቻለሁ። አልፈረመም እኮ እሷ አይፈርም። ምን አገባኝ እኔ? እሺ፣ ስለዚህ አንቺም ተባባሪ ነሽ። በእርግጥ ግን እኔ በእናትህ ናቲ የሚባል ሰውዬ ከህይወቴ ካልወጣ እኔ በቃ መቼም ሰላሜን አጣሁ እኮ በእነዚህ ልጆች። እና የት ነህ ደግሞ? እንዴት ነው አሁን ይሄ? ምን ልትሆኑ ነው? እስከ መቼ ነው እንደዚህ የምትቀጥሉት? እኛ እስከፈለግን ድረስ። ምንድን ነው የምትፈልጉት? አላማሽ ከሰው መደበቅ፣ ያንን ሰውዬ ካናቴ ላይ ማውረድ። ተከትሎ ቢመጣና ቢጨርሰን ምን አባልታ ነው? አንተም ደስተኛ ነኝ እንድንሞት ነው የምትፈልገው? ያስገድለኝ እንጂ የገባህበትን ችግር ታውቃለህ? ነገሮችን እያባባስክ እንዳለ ታውቃለህ? ምንድን ነው የምንረጋጋው? ነገሮች እንዳለ እቅዶች እየከሸፉ እንዴት ነው የምንረጋጋው? እሺ አንተ ሚስቴን መልስልኝ ስትባል ሚስቱን ይዘህ ትጠፋለህ? ሚስት አትበለኝ። ሚስቱ ነሽ አይደለም። ናቲ ያጠፋው ጥፋት አልገባህም። ምን እያደረክ እንዳለ አልገባህም። በእናትህ እኔ እዚህ የተደበቅኩት ያ ሴጣን እንዳይመጣብኝ ነው። ጆሲ ባሏ እንዳይመጣብኝ ነው። በቃ የራሴ ያሰብኩት እቅድ አለ። እሱ እቅድ ደግሞ አሪፍ መስመር እያያዘልኝ ነበር። አንተ ደግሞ አሁን እያበላሸ ነው ነገሮቹን። በቃ ለምንድን ነው የማትረዳው? ይሄን ልጅ እሺ፣ ማትረዳው ስለሱ እና ስለ ገኒ ምንም እሺ፣ እሱስ እሺ፣ ጀዝባ ምን እንዳረግሽው ፈጣሪ ነው የሚያውቀው። ትንሽ እንኳን አታሳዝንሽ? በጣም ነው የምታሳዝነኝ። ነገር ምን ገኒ በጣም ነው የምታሳዝንሽ። አዎ እንደዚህ አብረሽው ተያይዘሽ እየጠፋሽ ነገሩን እያባሽ ምን ላድርግስ? ቢገላ ተጠያቂ ትሆኛለሽ ገኒ። እኔ እኮ ሉጣ ብያለሁ። ሉጣ ከቤት እኮ ሉጣ ብያለሁ እኮ። ምንድነው እንደዚህ ያሳበደው? ምን ሰጥተሽ ነው? ምን አድርገሽ ነው? ልጁ የራሱ እቅድ አለ። በቃ ምንድነው የራሱ እቅድ? ምንድነው ነገሮችን ወደ ባሰ መንገድ መውሰድ? ምንድነው የባሰ ነገር? አንተ ምን አውቀህ ነው? እስቲ እኛ የምንሰራውን እኔ ማስበውን ታውቃለህ? አሁን ለምንድን ነው የመጣው? እስቲ በቃ አሁን እሺ መጣል እኮ በቃ እርግጠኛ ነኝ አሁን እሱም ይመጣል። ያ ባልሽ ይመጣል ጆሲ። ከዛ በኋላ እኔንም የሆነ ነገር ያደርገኛል። እንኳን ደስ አለህ አንተ። እኔም አይቀርልኝም ያንተኝ። አንተ ገነት እናት አይደለችም እንዴ? ስንት ነገር አላሳለፍንም? እንደ እናት ሆና እኮ ብዙ ነገር አሳልፈን። የእሷ ነገር አያሳስብህም? እኔማ እኮ ሞከር ከዘመዴ ጋር ተጣልቼ ለገኒ እናታችን ስለሆነች ነበር። አንተ ግን እዚህ ጋር የሞተ ሀሳብ ይዘህ የሰው ሚስት ይዘህ ካልጠፋው ብለህ ሚስት አትበለኝ ናቲ፣ በእናትህ እንዴ ሰማኛለሁ። ለእሷ ሚስት አይደለች ሰላም የኔ ይኸውልህ በቃ እኔ እሷን ለማዳን ነው የምፈልገው። ከዛ ሴጣን ማዳን ነው የምፈልገው። ምንም አይደለች እና ምንም ካልሆነች ምን አገባታል? በቃ እንደ ሰው ይሰማኛል። አንድ ሴት እንድትጎዳ ከማይፈልግ ወንድ በቃ በእናትህ በቃ ግራ አታጋባኝ። እኔ ለምን እንደማደርገውም አላውቅም፣ ግን አሁን እናቴን ማስፈታት እፈልጋለሁ። በቃ ነገሮችን እያባስክ ነው እናትን የምታስፈታው? እኔማ ነገሮችን እያስተካከልኩ ነበር። አሁን ያባስኩ አንተ ነህ። ለምንድን ነው የመጣው? ምን ፈልገህ ነው የመጣው? አንተ ትንሽ ጭንቅላት የለም እንዴ? በዚህ ይሄን ተራራ አቆራርጠህ የምትመጣው እኛን እንትን ለማለት ተከትለህናል። ስንወጣ ከዛ ቤት አስመስለህ ነው። እንዴትም አድርጌ ልምጣ እሱ አይመለከታችሁ። በቃ መጥቻለሁ አይደል? ለዚህ ቤት አይመለከታችሁ። እንዴት እንደምጣ ጥያቄያችን ስለማልነግራችሁ አትጠይቁኝ እንዴት እንደመጣ። የመጣሁት ደግሞ የምትፈልጉት አንቺ የምትፈልጊው በኩራት ባለ አይደለም ብለሽ አይደለ ያስብሻለሽ። የፍቺ ወረቀትሽን ናቲ ማ ወይኔ ጉዴ! የምርህን ነው? አውቁ ነው። ማን ነው የሚፈርመው? ማንበብ ትችያለሽ። ይኸው ማተም አለው። ከፈለግሽ በካሜራ ማሳየት ትችያለሽ ከፈለግሽ ማለት ነው። ማን ነው የፈረመው የፍቺውን ወረቀት? እኔ አላምንም። አንተን አላምንም። ይሄ እኔ ስላሰበው ነገር አያገባኝም። ምን አስበው እንደሆነ ምን ፈልገው እንደሆነ እኔ ልጅ አላምንም። ኧረ የምርህን ነው ሳም? ያው በደንብ እንዴ ናቲ፣ እኔ አንተ ግን ምን አስበው ነው? ለምንድን ነው የፈተኝ ማለት ነው? አይመለከተኝም። አንተ ያመጣው ወረቀት እንዴ? አንተ አይደለው ያመጣው ወረቀት? እኔ ያመጣውበት ምክንያት ማለት ነው ያሉበት ቦታ የትም ሆኑ የትም
የትም ሆኖ የትም ያሉበት ቦታ ወስደህ እንዴትም ብለህ አግኝተህ ስጣቸው። ፈርሟል ግን ናቲ እውነትህን ነው። ያየሽው አይደለም እንዴ? ማንበብም አትችሉም እንዴ? እና የስምምነት ፍቺ ግን አንቺ ፊርማ ይቀራል። እሱ ብቻ ፈርሙ። ወይኔ ታድጌ በእናትህ በቃ ከሰው እየተገላገል እንደሆነ ምናምን አይመለከትም። ምንም ያስብ ፊርማ ነው የሚቀረው። በጣም ታድጌ በቃ ናቀፈኝ እንኳን የመጣ እግዚአብሔር ናቲ የምር ታድጌ አንተ ከዛ ወሬ ሰው እኮ ተገላገል። ሳምናንች ቀፈኝ ደስ ብሎኛል። በእናትህ ሰውዬ ተፋታች እንጂ እኮ እንትን አላለች። ናቲ ምን ሆነ ነው? የፍቺ ወረቀት ነው አንተ ነው ያለችው። እና ደስ ብሎኝ እኮ ነው አንተን አቀፈች አይደል? እንኳን እኔማ የፍቺ ወረቀት ስላመጣሁላት እና አንተ ታቅፈህ እኔ ማለት ታቀፈው ለምን ነው? ምናችሁ ነው እናንተ? በጣም ነው ማመስገን። የምር ወይኔ ሳሚ በጣም ምን ሆነ ነው እንዴ? በሽተኛ ነህ እንዴ? ተኩርኩም መተኝ ሰላም ምንድነው አንተ የሚያንጨረጭረው? ቆይ ምን አገባ? በቃ እኔ ፊት እንደዚህ ስታረግ እና ደስ ብሎኝ ነው ታዲያ። በቃ እንዴ ያማል እሱ አይደለች እንዴ? ቃቃት ሰውዬ በቃ አንተ በኩርኩም እኮ ነው የመታኝ። ደስታዬን አታበላሹብኝ እናንተ እንዴ። ናቲ ምንድነው የሚያንጨረጭረው? ቆይ እኔ አንተ ነገር ነው ግራ እየገባኝ። ናቲ ምን ሆኖ ነው እንዴ? አሁን ፈርሚልኝና ልሂድበት። እኔ ፈርሚልኝ ተረበናች። በጣም ነው ደስ ያለኝ ግን በእውነት ስላመጣልኝ ወረቀት እዚህ የተለጣጠፍሽ ከማንነት አንብቢና ፈርሚ ደግሞ ወይ ላንብብልሽ ነው? ናቲ ደስ አላለህም እንዴ? ተይው ምን አገባሽ ስለሱ እንጂ ከታቸው ከሱ ፊልም ተመስገን። አሁን ደግሞ የገነት ነገር ብቻ ይቀረናል። በጣም እና አልጨረስክም? ይሆን ቤት እዚህ እንዳለን አደራ እንዳትነግረው ናቲ። ናቲ በእግዚአብሔር ይዛብኝ እንዳትመጣ በቃ ፈርም። እንዴ ናቲ ምን ሆነ ነው? ናቲ በእግዚአብሔር አደራ። እኔ እዚህ ቤት እንዳለን በእናትህ እንዳትነግረው በእናትህ ሰማኝ። ተመስገን የምር ልትጋባው ሊሆነለኝ ስንቅ ደዳን ከመደንገጥ ዋ ከመሳቀቅ ወይ ልሰናበትሽ ወይ በይኝ ዝለቅ ሁሌ ከመባነን ከስቶ ከማለቅ